አምስት ሶሎችን ታውቃቸዋለህ? አላውቃቸው። እሺ አምስት ሶሎችን አታውቃቸውም? በጣም ጥሩ ኦኬ። የሙሉ ወንጌል ቤተክርስቲያን ግን አማኝ ነህ? እሺ በእምነት ብቻ የሚለውንም ትምህርት አታውቀውም? ስለ ይኸውልህ ምን አለ መሰለህ በእምነት ብቻ ምን አለ መሰለህ አይደለም ደስ አዳምጠኛ አውቀዋለሁ ወይ አላውቀውም? አውቀዋለሁ ወይ አላውቀውም? ይኸውልህ ደስ በእምነት ብቻ ክርስቶስ ኢየሱስ በማመን አምስቱን ሶሎች እየዘረዘርኩልህ ነው። የምታውቀውን አውቃለሁ ትለኛለህ፣ ማታውቀውን አታውቀውም። አምስት ሶሎች ለምሳሌ ክብር ለእግዚአብሔር ብቻ የሚል ትምህርት አለ። ይህን ትምህርት ታውቃለህ ወይስ አታውቀውም? አውቃለሁ። እሺ አምስት ሶሎችን እኮ አላውቅም ብለኸኝ ነበር። አሁን ስላልፈለግኩ ነው እኔ የማውቀው። ይኸውልህ ምን አለ መሰለህ ምኑን ያልፈለግከው? ክብርም ለእግዚአብሔር ብቻ በእምነት ብቻ በመጽሐፍ ቅዱስ ብቻ የሚለው ሲጠቃለል በክርስቶስ ነው። ወደ ክርስቶስ ነው። ምኑን ያልፈለግከው? ምኑን ያልፈለግከው? ይኸውልህ በሰው ላይ ሳይሆን እኛ የምንድነው አዳኛችን ኢየሱስ ክርስቶስ ነው። በእርሱ በማመን ነው። በቃ እሱ ብቻ በማመን አዳኘ መቼ እኔ ኃይሌ ገብረስላሴ ነው አልኩ። እኔ ያልኩ ስላልፈለግኩ ነው አልኩ። ምኑን ነው እኔ አሁን የጠየቅኩን? ደሳለኝ እባክህ ስንት ዓመት ነው? ከይቅርታ ጋር ስንት ዓመት ነው? እድሜ ስንት ነው? አስፈላጊ አይደለም እሱ። እሺ ባትመልሱም ችግር የለውም። ከድምፅ እንደምንረዳው ትልቅ ሰው ትመስለኛለና እንደ ህፃን ልጅ አታውራ። እሺ የምናወራው ስለ መጽሐፍ ቅዱስ ነው። እኔ አሁን ፐርሰናሊ ምን አልወድም መሰለህ፣ ይሄ የመንደር ወሬ የሚያወራ ሰው አይመቸኝም። የዚህ መተህ ስለ መጽሐፍ ቅዱስ እያወራን የመንደር ወሬ እንዳታወራ። እሺ እንደ ህፃን ልጅ እንዳታወራ። የለመድክበት ቦታ ላይ እንደፈለግ ከኛ ጋር ግን ስታወራ ገሰ ላይ ያስገባን በቻልኩ አቅም መጽሐፍ ቅዱስ የሆኑ ኮንሰፕቶችን እንድታወራ ነው። አይ የለም አሻፈረኝ ካልክ እዛው የለመድክበት የመንደር ወሬን መቀጠል ትችላለህ። እና ስነ ስርዓት ይኑር፣ ግብረ ገብ ይኑር፣ ስርዓት ባለው መልኩ ታወራለህ። አምስቱ ሶሎችን ስላልፈለግኩኝ እንጂ አውቃቸዋለሁ ብሎናል። ሁላችሁም አዳምጣቸዋል። ኦኬ አምስቱ ሶሎችን ንገረን፣ ምን ምንድን ናቸው? የሙሉ ወንጌል አማኝ ነው። ሁላችሁም አዳምጡት። ሙሉ ወንጌል ምን ብላ ታምናለች መሰለህ? ምን ብላ ታምናለች? አይደለም ያልኩኝ አምስቱ ሶሎችን መጀመሪያ ንገረን። ዋና ትምህርት ኢየሱስ ነው። እኔ ዋናው ምክትሉ አላልኩም። ደሳለኝ የጠየቁት ጥያቄ ምንድን ነው? ዋና ትምህርታችን ኢየሱስ ክርስቶስ ያድናል። እኔ ዋና ትምህርቱ ምንድነው ብዬ አልጠየቅኩም። አምስቱ ሶሎዎች ምን ምንድን ናቸው? አምስቱ ሶሎዎች አላውቅም ባልኩ እኮ እሱን ተስማማን አይደል እንዴ? በዛ ኦኬ። በምን ዙሪያ ነው እሺ ልታወራ የገባው? አሁን አንተ እኛ ሰው ሰራሽ ትምህርቶችን እያነሳን ነው። እማታውቅ ከሆነ አላዋቂ ከሆንክ አላዋቂ ሳሚ ይባላል አይደል? እማታውቅ ከሆነ ለምን ትገባለህ? ምን የምታውቅ አሁን እኛ እያነሳነውን ሀሳብ እማታውቅ ከሆነ ለምን ለመወይ ትገባለህ? ሰው ሰራሽ ትምህርት እናፈርሳለን ስላልክ ነው እኮ። የፕሮቴስታንቲዝም ትምህርት እኮ እያነሳን እኮ ነው። እኔ እኮ እያነሳውልህ ነው። አንተ ግን አላቃቸውም እያልከኝ ነው። የማታውቃቸው ከሆነ ለምን ትገባለህ ነው። አሁን እኮ አንተ ምን ማድረግ ነው መሰል ያለብህ? አንተ ቁጭ ብለህ ተቀምጠህ ከአንተ የተሻሉ ፕሮቴስታንቶች ገብተው መልስ ሲሰጡ ነው ማየትና መመልከት ያለብህ። ተወዳጅ ወንድማችን ምንም የምታውቀው ነገር ከሌለ የሙሉ ወንጌል አማኝ ሆነ ስለ ፕሮቴስታንቲዝም ምንም የምትረዳው ነገር ከሌለ ኦኬ፣ ምንም የምታውቀው ነገር ከሌለ ጸጥ ብለህ ነው ማዳመጥ ያለብህ። መልስ ለመስጠት እኮ መግባት የለብህም። አንተ ስለ መጽሐፍ ቅዱስ ታውቃለህ? አላውቅም በልና መልስልኝ። ታውቃለህ? ደስ ታውቃለህ? እሺ ሁላችሁም አዳምጣችኋል። አሁን ይህ ወንድማችን እንደሚያውቅና እንደማያውቅ ቼክ እናደርጋለን። ሁላችሁም ይሁን እሺ። በአብ በወልድ በመንፈስ ቅዱስ ታምናለህ? ደሱ እርግጠኛ ነህ? ኧረ በደፍ እሺ በጣም ጥሩ። ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ታምናለህ? ለአብና ለመንፈስ ቅዱስ ወልድ አካላዊ ቃል ወልድ ክርስቶስ ለእግዚአብሔር አብና ለእግዚአብሔር መንፈስ ቅዱስ ቃል እንደሆነ ታምናለህ ወይስ አታምንም? የአብ ቃል እንደሆነ እነግርሃለሁ፣ የመንፈስ ቅዱስ ቃል መሆኑን ትነግረኛለህ። ታምናለህ ወይስ አታምንም ነው ያልኩህ። አምናለህ ወይ አላምንም? ያልተጻፈውን እኮ ነው እየተናገርክ ያለ። ታምናለህ ወይንስ እኮ ካልተጻፈ አላምንም ነው መልሱ። ታምናለህ ወይስ አታምንም ነው። ደሳለኝ ደስ እንዳላልክ ለይተህ ጠይቀኛ። ይኸውልህ አሁን ለይቼ አልጠይቅህም። ይሄንን ታምናለህ ወይስ አታምንም? የአብ ቃል መሆኑን መጽሐፍ ቅዱስ ይናገራል። ደሳለኝ ይሄን ታምናለህ ወይንስ አታምንም? ወንድም ያዳምጠኛ።
እኔ ጠየቁ ጥያቄ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ነው። ነጥዬ አልጠየቅኩም። ለአብና ለመንፈስ ቅዱስ ቃል እንደሆነ ታምናለህ ወይንስ አታምንም? አንድ ላይ ከመለስኩኝ አንድ ላይ አዎ ልክ ነው ካልኩኝ ስህተት ይሆነ፣ ለይቼ ደግሞ አላምንም ካልኩኝ ስህተት ይሆነ። ስለዚህ ለይቼ ጠይቀኝ። በቃ ችግር የለም። አይ ኖ በቃ ተው። ይሄንን ነው አብ እግዚአብሔር አብ ለእግዚአብሔር ወልድ ምንድን ነው? ለእግዚአብሔር ወልድ አባቱ። በጣም ጥሩ። ወልድ ደግሞ ለአብ ምንድን ነው ማለት ነው? ልጅ። እሺ አብ ለመንፈስ ቅዱስ ምንድን ነው? ወራጅ አለ ሳትል እንዳሁኑ ፈጠን ብለህ መልስ። ቶሎ በል። አብ ለመንፈስ ቅዱስ ምንድን ነው? መንፈስ ቅዱስ ከአብ ጋር እኩል ነው። አብ ከመንፈስ ስለ መንፈስ ቅዱስ አይደለም የጠየቅኩ። መንፈስ ቅዱስ ከአብ ጋር ይበልጣል ወይስ ያንሳል ብዬ አልጠየቅኩም። ይሄ የሂሳብ ትምህርት አይደለም። ልጅ አብ ለወልድ ምንድን ነው? መጽሐፍ ቅዱስ ደስ እንዳላት ነው ሳየ እንደ ስም ይሁን ካሁን ደስ እንዳላት ተወራ። ይኸውልህ እኔም ቆይ አያቱ ነው አክስቱ ነው አይልም መጽሐፍ ቅዱስ እንዴ? ይሄንን አንተ አንተ መብት ነው እንደፈለግህ ማለት ትችላለህ። በፕሮቴስታንቲዝሙ ቤት ያለውን ትምህርት አንተ ነው የምታውቀው። ምን ብላችሁ እንደምታምኑ አንተ ነው የምትነግረኝ። ኦኬ እኔ እዚህ ጋር ምንም ቀርም የሚለኝ ነገር የለም። ደሱ እዚህ ጋር ፈለገን አበሳጫለሁ ብለህ ቆይ ስሜትን እየተቆጣጠርክ ስላልሆነ ስሜትን እንቆጣጠርልህ። ደሱ እንደዚህ እናድርግ። ፈለገን አበሳጫለሁ ብለህ አፈን እያላቀክ ያለው አመልከዋለሁ በምትለው አምላክ ላይ ነው። አንዳንድ ጊዜ አለማወቅ ደስ የሚለው ነገር ይሄ ነው። ይኸውላችሁ አለማወቅ ደስ ይላል። ይሄን ያክል አያችሁ። ፈለገን አበሳጫለሁ ብለህ አፍህን ከፍተህ እያላቀክ ያለው አመልከዋለሁ በምትለው አምላክ ላይ ነው። ብራዘር ተረጋጋ። ኦኬ በጣም ተረጋጋ። እንደ ስምህ ደስ እንዳለ አታውራ። ተወዳጅ ወንድማችን ደስ አለኝ። ሰው ደስ እንዳሉ ማውራት የለበትም። ደስ እንዳለህም መመለስ የለብም። እሺ ሁላችሁም አዳምጡ። አብ ለወልድ ምንድን ነው ስንለው ይሄ ወንድማችን አባት አለ። እሺ መልካም። ወልድ ደግሞ ለአብ ምንድን ነው ማለት ነው ስንለው ልጅ አለ። እሺ በላሁን ወራጅ አለ እንዳትል እንዳሁኑ በዚህ ፍጥነት አብ ለመንፈስ ቅዱስ ምንድን ነው ለዋለን? ወራጅ አለ። አይ አይበልጥም አያንስም ምናምን። እኛ ስለ መንፈስ ቅዱስ አልጠየቅንም። አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምንድን ነው? ማይክ ክፈትና መልስ። አውቃለሁ ስላልክ በደንብ አድርገን አዋቂነትን እናየዋለን። መጽሐፍ ቅዱስን 2% ያላነበበ ሰው ልክ መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት ሲያደርግ በጣም ስለሚደብረኝና በጣም ስለሚያበሳጨኝ ነው እንደዚህ ብዬ ጠየቅኩ። ማይክን ክፈተው፣ ደሱዬ ማይክን ክፈተው እንጂ ክፈተው ማይክን። አብ ለመንፈስ ቅዱስ ምንድን ነው? መንፈስ ቅዱስና አብ ለዘላለም እኩል የኖሩ እኩል ፈጠሩ፣ አሁንም እየኖሩ ያሉ ወደፊትም የሚኖሩ መለኮት ናቸው። እኔ ምንድን ናቸው ብዬ አልጠየቅኩም። እኔ የጠየቅኩ ጥያቄ አብ ለወልድ አባት ነው እንዴ? የአንተ መልስ ይሄ ስለሆነ ትክክል ነው ማለት አይደለም። እኔ አልጠየቅኩም። ለምሳሌ ስም ማን ነው? ቆይ ወንድማችን ደሳለኝ ስም ማን ነው ስንል ለምሳሌ ደሳለኝ በሚል ተስማማን አይደል? ደሳለኝ በሚል ስም እንጠራለን እንጂ በወረዳህና በቀበሌ አንጠራህም። ስም ማን ነው ስንል በቃ ወረዳ 14 ስላልክ ትክክል ነው ማለት አይደለም ወይ? እንደ ህፃናት ታውራ። አሁን ለሱ ይቅርታ፣ ቆይ ማን ነበር ስሙ? ደሳለኝ። አንድ ጊዜ ይቅርታ። አሁን ፈለገ የጠየቀ ቴዎሎጂካሊ ጥያቄ ነው። ቅድም ላይ ራሱ የጠየቀውን ጥያቄ መቼ አብራራው? ዲያቆኒ ምንድን ነው ቅድም የጠየቀው ጥያቄ? ክብር ለእግዚአብሔር ብለህ ታምናለህ አልከው። አዎ አምናለሁ። ክብር ለእግዚአብሔር ብለህ ታምናለህ? ደሳለኝ አዎ አምናለሁ። በቃ ክብር ለእግዚአብሔር ብቻ ነው የሚገባው። የፕሮቴስታንቶች ትምህርት እንደዛ ነው። ክብር ይኸውልህ መጽሐፍ ቅዱሳዊ እናርካ ክብር ለሚገባው ክብር ይስጥ ይላል። ቆይ ደስዬ፣ ቆይ አንድ ጊዜ ቆይ፣ አትቸኩል። አሁን እኔ መጽሐፍ ቅዱስ ይላል አይልም አላልኩም። ክብር ለእግዚአብሔር ብቻ ብለህ ታምናለህ? ክብር ይኸውልህ ክብር ብለህ ከጠራኸው ክብር ለእግዚአብሔር ብቻ ነው የሚለው ነህ። ስለዚህ አንተ አምስቱን ሶሎዎችን ያላወቅህ ነገር ግን አዳምጠኛ። ነገር ግን ለነገስታት የሚሆን ክብር አለ፣ ለታላቅ የሚሆን ክብር አለ፣ ለአባት ለእናት የሚሆን ክብር አለ። እንደዛ ካልከኝ ክብር ያው ክብር ብለህ ከጠራህ ለሰዎች የሚሰጥ እርስ በርሳችን የሚሰጣት ክብር አለ፣ ለእግዚአብሔር ብቻ የሚሆን ክብር አለ እኮ። ቆይ ወንድሜ፣ እኔ አሁን የጠየኩ ጥያቄ ምን መሰለ? ቅድም ላይ አንተ አሁን እንኳን ስለ ሚስጥረ ስላሴ ወይም ደግሞ ሶስቱን አካል ወደ አንድነት ለማምጣት አይደለም
ያለህበትን የቤተ እምነትን እንኳን ትምህርትን አታውቀውም። አሁን ፈለገ ፕሮቴስታንቲዝም ሰው ሰራሽ የሆነ ሃይማኖት ነው ሲል እነዚህ 5ቱ ብቻዎችን ያመጣቸው አንድ ግለሰብ ነው። ያ ግለሰብ ደግሞ የሆነ ቤተ እምነት ሞሎክስ የነበረ ሲወጣ ይዞት የወጣቸው ፍልስፍናዎች ናቸው። ከነሱ ውስጥ አንዱ ክብር ለእግዚአብሔር ብቻ የሚል ነው። ይሄ ብቻ የሚለውን ሀሳብ ትቀበላለህ? ትምህርቴ ነው ብለህ ታምናለህ አንተ? አምልኮዊ ክብር ለእግዚአብሔር ብቻ ነው። ምንድን ነው የሚያወራው የሰውዬ? ስለምን አምልኮተ እግዚአብሔር ነው ያወራው? እኔ የጠየቅኩት ጥያቄ ከእነዚህ 5ቱ እስቲ 5ቱ ብቻዎችን እስኪ ያስረዳኝ አንድ ጊዜ። ምን ምንድን ናቸው? አልፈልግም አላቅም አልኩኝ እኮ አላቅም። እናንተ ጠይቁኝ። ካላወቅህ ቅድም ክብር ለእግዚአብሔር ብቻ የሚለውን ታውቀዋለህ ወይ ብሎ ወንድሜ ዲያቆን ፈለገ አትናቴዎስ ጠየቀ። አንተ እንደዛ ብለህ ታምናለህ? ይሄ ምንም ፍልስፍና አያስፈልግም እኮ ክብር ለእግዚአብሔር ብቻ ነው የሚገባው። በጣም ጥሩ። ቅድም ላይ ክብር ለእግዚአብሔር ብቻ ብለህ የምታምን ከሆነ ራስ በራስ ሰዓት ምን ብለሃል? መጽሐፍ ቅዱስ እንደሚለው አልክ። አሁን ሰው ሰራሽ የሆነውን ስራ ራስህ ታፈርስልኛለህ። ክብር ለሚገባው ክብርን ስጥ ይላል መጽሐፍ ቅዱስ። መረዳት ትችላለህ። ክብር የሚገባቸው ካሉ ለምን ብቻ አስፈለገ? ይኸውልህ ክብር ዲያቆን ለአምላክ ብቻ የሚሆን ክብር አለ። ገብቶሃል አይደለም? ለሰዎች የሚሰጥ ክብር አለ። ደሳለኝ ምን አለ መሰለህ፣ አሁን ትልቁ ችግር ከሌላ ሰው ጋር ያቀናል። አይ ትልቁ ችግር ምን ደሳለኝ የመጣበትን ፖይንት ብሩክ ማይክል ሚዩት አድርገው። ደሳለኝ ትልቁ አንተ ጋር ያለው ችግር ምንድነው መሰለህ፣ የመጣበትን ምክንያት አታውቀውም። በቃ ዝም ብለህ ገብተህ ማውራት ስለፈለክ ብቻ ነው የገባው። ስለምን እያወራን ነው? የአብኖ አይዲያ ስለምን እየተወያየን ነው? ምንም የምታውቀው ነገር የለም። ዝም ብለህ በቃ አፍ ላይ እንደመጣልህ ማውራት ብቻ ነው የፈለግከው። ግን ለአንተ ከመውጣት በፊት እድል ልስጥ። አሁን ዝም ብለው ገብቶ እንደዚህ ከምናስወጣው እኛ እያወራን ያለ ነው። አስምሩበት። የፕሮቴስታንቲዝም ሰው ሰራሽ የሆኑ ትምህርቶችን በመጽሐፍ ቅዱስ የማስረጃ ፕሩፍ እንዲያደርጉ ለፕሮቴስታንት ወንድሞቻችን እድል እንዲሰጠ ነው። እና ይህን ደሱን ሳየው ምንድነው የተረዳሁት? ፕሮቴስታንት ቢሆንም የመጽሐፍት ትምህርት መረዳት የለውም። አይ ቲንክ በጣም ይሄ በነቢያቶች በሚያምኑ ፕሮቴስታንት ነው። ቆይ በነቢያቶች ምናምን የሚያምን ተሙ እንደዛ ይመስለኛል። የሆነ ነቢያቶችን የሚከተሉ ነቢያቶች በነቢያቶች የሚያምኑ አይነት ቸርች ነው። ግን በነገራችን ላይ ቸርቹ ሙሉ ወንጌል ነው ወይስ ዓለም አቀፍ ላይ ነው ያለህ ወንድሜ? ሙሉ ወንጌል አለ። ሙሉ ወንጌል እስኪ የእምነት መግለጫዋ ምንድን ነው? እስኪ ንገረን እስኪ የእምነት መግለጫዋ ሲጀምር አላት። ሙሉ ወንጌል የእምነት መግለጫ ታዲያ ታች አድርገህ ነው ከፔሴ ጋር ተምረና ፓስተርን ጠይቀው። እሺ ማንጠግቦሽ ይህን ጠይቀህ ነው ተምረና እዛ ታች። ያው በቃ ነቀልኩት። ከፔሴ ጋር ቀጥሉ ዲያቆን። እሺ ከዛ በፊት አንድ የገባ ሰው ስላለ ከይቅርታ ጋር ለብሩክ እድል እንሰጣለን። እሱ ቀድሞ ስለገባ። እሺ ብሩክ እንዴት አለ? ሰላም ነው፣ ስላሴ ይመስገን። ከየት ቤተ እምነት ነበር አንተ የመጣኸው? አማኑኤል ህብረት። ከአማኑኤል ህብረት። መልካም። የፕሮቴስታንቲዝም ትምህርት ሰው ሰራሽ ትምህርት ነው ብለን እናምናለን እና በመጽሐፉ ማስረጃ አይ ትምህርታችን ሰው ሰራሽ ሳይሆን መጽሐፍ ቅዱሳዊ ነው ለሚሉ ሰዎች እድል ለመስጠት ፈልገን ነው እንግዲህ ዛሬ እናንተን እያስገባን ያለ ነው። ተወዳጅ ወንድማችን እንኳን ደህና መጣ። በፕሮቴስታንቱ ቤት በጣም ብዙ ሰው ሰራሽ ትምህርቶች አሉ ብለን እናምናለን። ከሁሉም ሀሳብ እየቀላቀለን ስለሆነ የምናነሳው እስቲ ለአንተ ደግሞ አንድ ሌላ ሀሳብ ላንሳለን። ድንግል ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆች አሏት የሚል ትምህርት በፕሮቴስታንቱ ቤት አለ። በጣም በሚያሳዝን ሁኔታ አንዳንድ የፕሮቴስታንት መምህራንም ጭምር በጣም አሪፍ እንዴ! በጣም አሪፍ ነው። ድንግል ማርያም ከክርስቶስ ኢየሱስ ውጪ ልጆች አሏት ብለህ አታምንም አይደል ብሩክ? አላምንም፣ በፍጹም አላምንም። በጣም ጥሩ። የክርስቶስ ኢየሱስ እናት ብቻ እንደሆነች እስቲ በመጽሐፍ ቅዱስ የማስረጃነት ለሌሎች ፕሮቴስታንት ወንድሞች 2 ደቂቃ መለስኩልህ። አሁን እኔ አልመለስክም አላልኩም እንዴ? የምን እዚህ ጋር ትንቅንቅ ነው? ወዳጅ ተረጋጋ እንጂ። ያመንክበትን ነገር
2 ደቂቃ ወስደ ንገረን። የክርስቶስ ኢየሱስ እናት ብቻ መሆኗን የሚያስረዳ የመጽሐፍ ቅዱስ ጥቅስ አንስተ ለሌሎች ለሚያምኑበት እንዲህ አይነቱ ትምህርት ሰው ሰራሽ ነው ብለን ስለምናምን አንተም ከኛ እኩል በዚህ ትምህርት ስለማታምን አምንበታለሁ ብለሃል እኮ። የምን ፖለቲካ ነው የምታወራው? ጥያቄን ጠይቅ፣ ወደ ጥያቄ ግባ። ጊዜ ትወዳደራለህ እንደ ለፖለቲካ ብሩክ የጠየቀህ እኮ ፖለቲካ አለ መጽሐፍ ቅዱሳዊ ጥያቄ ሲጀምር ቤተ እምነት የት ነው? በትርፍ ጊዜ ትወዳደራለህ? ሳይገባ ወጥተህ እዚህ ትጮኻለህ። ቆይ የገባህን አንተ አሁን እዚች ጋር ያስተፋል መርዝን። የት ቤተ እምነት ነህ? ቤተ እምነት አስተፊው። እሺ የት ቤተ እምነት ነህ? አማኑኤል ህብረት። አማኑኤል ህብረት። አማኑኤል ህብረት እስኪ እምነት መግለጫዋን ንገረኝ። አውጣና አንብበው፣ ጎግል ላይ ያለለ የለም። ሲጀምር በፕሮቴስታንት ደረጃ አንድ ሃይማኖት ብቻ ነው። የለም ያልከው አንድ ሃይማኖት ብቻ ነው የእምነት መግለጫ ያለው። እሷም መካነ ኢየሱስ። አስረዳኝ የእምነት መግለጫዋን። የለውም ወይ? የላትም። አማኑኤል ህብረት ሲጀመር ምን ተቋም ያላትና ስሙ እዚያ ያላችሁ ሰዎች አማኑኤል ህብረት የእምነት መግለጫ የላትም። ንገረኝ። የእምነት መግለጫዋ ምንድን ነው? አላት ወይስ የላትም? የላትም ብለሃል አይደል ወዳጅ? የእምነት መግለጫዋን ትነግረኛለህ? አልነግረኝም። አሁን በቃ ሚውት ሳላረግም ያለ መጀመሪያዬን ሳታምን የላትም ብለሃል አይደል? ይህ አዝግ የሆነ ሰው እኮ ነው። በመድኃኒዓለም የጠየቅኩን ጥያቄ ትመልስልኛለህ? እኔ ጥያቄን ጠይቅ ብሩክ። ትጠይቀኛለህ? እኔ እቺን ከመለስክልኝ እኔ 1000 ጥያቄ ይቀበላል። ኧረ ፈሌ ጥያቄን ጠይቅ በእናትህ። መግለጫ የላትም ይላል። ንገረኝ። ምን አላት እኮ ነው ያልኩህ። የላትም አልክ እኮ። እኔ ቀጣለሁኝ የላትም አልክ። ይሄን ያለው እውቀት እንግዲህ እኮ አሳየኛ። አንተ አላት የምትለውን አሳየኝ። ወደ ጥያቄ ግባ ወንድሜ፣ ወደ ጥያቄ ግባ። እኮ ደረቅ። እሺ የእምነት መግለጫዋ ምንድን ነው? ጨረስን ካንተ ጋር እዚህ ደረጃ ስለሆነ ከፈለገ ጋር ቀጥል። እዛ ታች ቁጭ በል ተቀመጥ። ታች ቁጭ በል። ታሙ ያስገባው ሰው አለ? አስገብቼዋለሁ። አገልጋይ ዘሪሽን እንኳን ደህና መጣ። ታሙዬ እንዴት ነህ? እንኳን ደህና ቆየኸኝ። ሰላም ብያለሁ። እግዚአብሔር ሰላም ብያለሁ። ለምን አስገባ ይላልከኝ ትንሽ እንድንወያይ ፈልጌ ነው። የት ቸርች ነህ? የት ቤተ እምነት ነህ? አገልጋይ ዘርዬ የወንጌል አማኝ ነኝ። ቦኬር የሚባል ቸርች ነው የማገለግለው። ቦኬር ቤተክርስቲያን ነው የማገለግለው። ቦኬር ቤተክርስቲያን የወንጌል አማኝ ማለት አልገባኝም። ከይቅርታ ጋር እውነት ስላልገባኝ ነው ለመጥመን ፈልጊያለሁ። አረ ችግር የለም ታሙዬ። የወንጌል አማኝ ሌላው ለማጥራትም ከፈለግ ችግር የለም። የወንጌል አማኝ ስልህ ማለት በካውንስሉ ተመዝግቦ ፍቃድ ያላት ቤተክርስቲያን ናት። ካውንስል ውስጥ ተመዝግባ ፍቃድ ያላት ልክ እንደ ንግድ ፍቃድ እንደሚወጣው የተመዘገበች አሁን እንትን ታሙዬ ትንሽ እምነት አላለችም። አልገባኝም እዛ እኮ እምነት ማለት የወንጌል አማኝ ካውንስል አጠቃላይ ፕሮቴስታንት። እናንተ ሰዎች ምርጫ ቦርድ ገብታችሁ ትወዳደራላችሁ። ቆይ ከይቅርታ ጋር ምርጫ ቦርድ ገብታችሁ ትወያያላችሁ፣ ትፎካከራላችሁ። ምንድን ነው የምታወሩት? ስለ ፖለቲካ ነው የምታወሩት። እኛ ስለ መጽሐፍ ቅዱስ ነው የምናወራው። ፖለቲካ ምናምን የሚባል ነገር አይመጥነንም፣ ሊመጥነንም አይችልም። እና ተነስታችሁ ፖለቲካ አትበሉ። ፖለቲከኞች ከሆናችሁ አትምጡ፣ ከመጽሐፍ ቅዱስ ጋር አትወያዩ። ፖለቲከኞች ካልሆናችሁ ደግሞ ክርስቶስ ኢየሱስ ልንገልጥ እናውራበት። በቃ አለቀ። ስለምን ፖለቲካ ነው የምታወራው? እኔ ከምንም የጸዳው ነኝ። እና አንድ ጥያቄ ልትወያይ ከፈለግ እኮ እንደዚህ አይነት ጥያቄዎችን መጠየቅ ተሙዬ አዳምጠኝ። ልትወያይ ከጠየቀኝ የጠየኩን መልስ ይዘህ መልሱን ይዘህ ሌላ ነገር ማውራት አያስፈልግም። ጠየቀኝ አለ ለጠየቀኝ ጥያቄ መልስ ሰጠው። የት ቤተክርስቲያን አልከኝ? ቦኬር ቤተክርስቲያን አልኩ። ቦኬር ምንድን ነው አልከኝ? አስረዳው። ያንን መረዳት ካልፈለግ እኮ በቃ እንዲገባህ አይደለም እኮ እንዲገባ ሳይሆን የምነግርህ ማነው እውነታውን ነገርኩ። ገባህም አልገባም ፖይንቱ እሱ አይደለም። የገባሁት ልንወያይ ነው ያስገባሁት ብለኸኛል። ስለዚህ ወደ ውይይቱ መግባት አይሻልም ተሙዬ? አሁን ከፖይንቱ ጋር የማይገናኝ ነገር እያወራን ስለሆነ ማለት ነው። ከገባሁበት ርዕስ ጋር አይገናኝም። ከውይይቱ አንዱ ቆይ ዘርዬ፣ እኔ አሁን አገልጋይ እሺ፣ አዳምጠኝ ከይቅርታ ጋር አገልጋይ ዘሪሁን ይላል። አገልጋይ ዘሪሁን
ካለ አገልጋይ ስለዚህ የወንጌል አማኝ ነኝ ስትል የወንጌል አማኝ የሚባል እንዳለ አላውቅም ነበር ከይቅርታ ጋር። እሺ ቀጥል ዲያቆንዬ፣ እርሶ ይቀጥሉ። እኔ እኮ ጴንጤዎች ተረጋጋ አትበሉኝ ራሳቸው። ቲንክ ኔትወርክ አሪፍ አይደለም ተሙዬ፣ በችል አሪፍ ቦታ ላይ ብትሆን አሪፍ ነው። እሺ አገልጋይ ዘሪሁን እንዴት አሉ? ከየት ቤተ እምነት ነው የመጡት አገልጋይ? ቦኬር ቤተክርስቲያን። እሺ ዛሬ በፕሮቴስታንቱ ቤት ያሉ ሰው ሰራሽ ትምህርቶችን እያነሳን በመጽሐፍ ቅዱስ ማስረጃ እያወራን ነበረና በእነዛ ሀሳቦች ላይ አይ እምነታችን መጽሐፍ ቅዱሳዊ ነው ብለው ዲፌንድ ማድረግ የሚችሉ ለፕሮቴስታንት ወንድምቶች እድል እየሰጠን ነው እና ስለመጡ በጣም አድርገን እናመሰግናለን። ቀደም የተነሳውን ሀሳብ ለእርሶን ብናነሳ ደስ ይለናል። ወደ ሌሎች ትምህርቶች ከመግባታችን በፊት ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት የሚል ትምህርት መጽሐፍ ቅዱስ ነው ብለው ያምናሉ አገልጋይ? አዎ። እሺ ድንግል ማርያም ሌሎች ልጆች እንዳሏት የሚናገር የመጽሐፍ ቅዱስ ማስረጃ ይስጡን አገልጋይ። ይኸው አሁን ስታነሱ የነበረው ማቴዎስ 13 ከ53 ጀምሮ ያለው ሀሳብ ይናገራል። እሺ ማቴዎስ ወንጌል ምዕራፍ 13 ያበቡልን ምን ይላል? እሺ ከ53 ጀምሮ ላንብበው፣ በጌታ በኢየሱስ ስም አነበዋለሁ። ኢየሱስ እነዚህ ምሳሌዎችም ከጨረሰ በኋላም ከዚያ ሄደ፣ ወደ ገዛ ሀገሩ መጣ። እስኪገረሙ ድረስም በምኩራቦቻቸው ያስተምራቸው ነበረ። እንዲህም አለ፣ ይህ ጥበብና ተአምራት ከወዴት አገኙ? ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮናን፣ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም እያለ ይቀጥላል። ስለዚህ በዝርዝር እዚህ ክፍል ላይ አባቱ ዮሴፍ እንደሆነ ይናገራል። እናቱ ደግሞ ማርያም እንደሆነች በስጋ የሚጠራበት አባቱ ዮሴፍ ተብሎ እንደሚጠራ በሰውኛ ማለት ነው። እናቱ ደግሞ ማርያም እንደሚትባል በግልጽ እዚህ ስፍራ ይናገራል። ቀጥሎም ደግሞ ወንድሞቹና እህቶቹ ብሎ በዝርዝር ያስቀምጣል፣ በቁጥርም ማለት ነው ስማቸውን እየጠራ። እሺ ከቀደም ጀምሮ እንደዚህ አይነት የመጽሐፍ ቅዱስ ጥቅሶችና ሀሳቦች ሲሰጡ ነበረ። አገልጋይ አንድ ትልቅ ልንገባባበት የሚገባ ነገር መቼም እርሶ አገልጋይ ነዎት እና ባሉበት ቸርች መቼም ብዙ መጽሐፍ ቅዱስን የሚያስተምሩት ህዝብ አለ። ሰው መጽሐፍ ቅዱስን እንደሚያስተምር አንድ ሰው በክርስቶስ ያመኑ ሰዎች የሚናገሩት ንግግርና በክርስቶስ ያላመኑ ሰዎች የሚናገሩት ንግግር በጣም ልዩነት አለው። ባጭሩ ይሄ መጽሐፍ ቅዱስ ጥቅስ ድንግል ማርያም ልጆች እንዳሏት የሚያሳይ እንዳልሆነ የምናምንባቸውን መሰረታዊ ነገሮች ልንገሩትና አይ ነው ካሉኝ ወደ ጥያቄዎች ገብተን እናወራለን። የመጀመሪያው ነገር ይህንን ቃል የተናገሩት በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። አገልጋይ በክርስቶስ ያላመኑ ሰዎች ናቸው። ቁጥር 57 ላይ ባለማመናቸው ከቁጥር 57 በኋላ ባለማመናቸው ምክንያት 58 አይ ቲንክ ከዛ ምንም ተአምር ሳያደርግ ሄደ ይላል። እነዚህ ሰዎች በመጀመሪያ ደረጃ ስንጀምር በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። አንድ ሲቀጥል የተናገሯቸው ንግግሮች የንቀት ቃላቶች ናቸው። ለዛም ነው ጌታችን ኢየሱስ ክርስቶስ ቁጥር 57 ላይ እይትከበር ነቢይ በሀገር ያለው ነቢይ በገዛ ሀገሩ አይከበርም ያለው ለዛ ነው። ወደ ገዛ ሀገሩ ነው የመጣው። በገዛ ሀገሩ አላከበሩትም። ምን ማለት ነው? የንቀት ቃል የተናገሯቸው ንግግሮች በአጠቃላይ የንቀት ቃላቶች ናቸው። እንዴት እንመጣበታለን። ከዛ በመቀጠል ዋነኛው በክርስቶስ ያላመኑ ሰዎች የሚናገሯቸው ንግግሮች አገልጋይ እንደ ሃይማኖት መመስረቻ ተደርገው አይወሰዱም። ለምሳሌ ያክል የማርቆስ ወንጌል ምዕራፍ 3 ጊዜ ከምናባክን እንዲሁ በቃ ሌላ አንብበው የማርቆስ ወንጌል ምዕራፍ 3 ቁጥር 22 ላይ ከኢየሩሳሌም የመጡ ጻፎች በክርስቶስ ኢየሱስ የማያምኑ እነዚህ ሰዎች ጌታችን ኢየሱስ ክርስቶስን ምን አሉት? ይህ ቤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ ይላል። በክርስቶስ የማያምኑ ሰዎች የተናገሯቸው ንግግሮች በመጽሐፍ ቅዱስ ውስጥ አሉ፣ ኦፍኮርስ አሉ። ነገር ግን እነዛን ቃላቶች የሃይማኖት መመስረቻ አድርገን አንወስዳቸውም። ክርስቲያኖቶች ወንድሞች በደንብ አድርጋችሁ አዳምጡኝ። ቅድስት ቤተክርስቲያናችን በመጽሐፍ ቅዱስ ውስጥ 3 አይነት ቃላቶች እንዳሉ ታስተምራለች።
ኦርቶዶክሳዊት ቅዱስ ቤተክርስቲያን በመጽሐፍ ቅዱስ ውስጥ 3 አይነት ቃላቶች እንዳሉ ታስተምራለች። አንደኛው ቃለ ሰብ ነው። ሰዎች ከልባቸው አፍልቅ የተናገሯቸው ቃላቶች በመጽሐፍ ቅዱስ ውስጥ አሉ። ሁለተኛው ቃለ ነቢያት ነው። ነቢያት በመንፈስ ቅዱስ ምሪት የተናገሯቸው ትንቢቶች በአጠቃላይ አሉ በመጽሐፎቻችን ላይ። ሰው ከአይምሮ በላይ የሆኑ ለመረዳት የሚቸግሩ ነገር ግን በእግዚአብሔር እርዳታ የተነገሩ እነዛ ትንቢቶች በአጠቃላይ ቃለ ነቢያት ብለን እንጠራቸዋለን። ሌላኛው ቃለ እግዚአብሔር ነው። በሐዋርያቱም ጭምር የተሰበከው አምላካችን እግዚአብሔርም ጭምር የተናገራቸው እነዚህ ቃላቶች ቃለ እግዚአብሔር ተብሎ ይጠራሉ። እና ልክ እንደ ሃይማኖት መመስረቻ ግን ሰዎች የተናገሯቸው ንግግሮች አንወስዳቸውም አገልጋይ። ይህ መጽሐፍ ቅዱስ ክፍል ድንግል ማርያም ልጆች እንዳሏት የሚናገር አይደለም። ለምሳሌ ያክል እንግባና እኔና እርሶ አንድ አጭር ጥያቄ አጭር መልስ እያደረግን እንወያይበት። ይህንን ቃል የተናገሩ ሰዎች በክርስቶስ የሚያምኑ ናቸው? ይስማማሉ አይደል አገልጋይ? ዲያቆን፣ ከዛ በፊት ጥያቄና መልስ ከማድረጋችን በፊት እርስዎ የራሱትን ሪፍሌክሽን ስለሰጡ የተናገሩትን ሀሳብ በሙላት ይቀበላል። ማለትም የሰዎች ሀሳብ የተጻፈበት አለ፣ ነቢያቶች የተናገሩት አለ፣ እግዚአብሔር ራሱ የተናገረው አለ፣ ክርስቶስ የተናገረው፣ ሴጣንም የተናገረው ቃሎች አሉ መጽሐፍ ቅዱስ። እኔ አሁን ይህንን ክፍል ያሳየሁትና እርሱ የሚያነሱት የወንጌል አማኙ ማህበረሰብ አንቱ አይበሉ፣ ችግር የለውም። ያው እኛ ብዙ የቤተክርስቲያን አገልግሎት ዘለቀን ሰዎች ተባብለን ብናወራ ደስ ይለኛል። ችግር የለም። ስለዚህ አንተን ተባብለን ብናወራ ችግር የለም። ሪስፔክሽን፣ መከባበር ደግሞ ትልቅ መልካምነት ነው ብዬ አስባለሁ። በዚህ አይነት መንገድ ማውራት መንፈሳዊነት ነው ብዬ ማምናለሁ። እንግዲህ ያነሳውን ክፍል ስንመለከት ሰዎች የሰጡት ሀሳብ ነው በትክክል ምንም እንትን አይደለም። አሁን የተነሳው የወንጌል አማኙ ቤተክርስቲያን ትምህርቱ ኢየሱስ የማርያም ልጅ ነው ወይም ደግሞ ኢየሱስ ወንድሞች አሉት አይደለም። ዋናው ትምህርቱ መጽሐፍ ቅዱስ ምን ይላል የሚሆን ነገር ስናወራ ስንወያይ እንጂ የወንጌል አማኝ አስተምሮና ትምህርት ይሄ አይደለም። ሰዎች በክርስቶስ ኢየሱስ አምነው የዘላለም ሕይወት እንዲኖራቸው እንዲያምኑ ጣልቃ ልግባና አሁን ትምህርቱ የትኛው ነው ወይስ አይደለም? አሁን ቅድም ስላነሳ ነው አወራ ነው እንጂ ወደ ትምህርቶች እንገባለን። እሺ አገልጋይ፣ አሁን ባለው በዚህ የውይይት መንፈስ ገና በጣም ብዙ ሀሳቦችን እናነሳለን። ነገር ግን እቺን ፓርት አንድ ጊዜ ነካክተናት አሁን እዚህ ውስጥ ያሉ ሰዎች በእንጥልጥል ሳይረዱት ሪፍሌክሽን ለመስጠት ያክል ነው ዲያቆን፣ ሪፍሌክሽን ለመስጠት እንጂ ወደ ሀሳቡ እንግባ፣ ወደ ሀሳቡ። ስለዚህ የወንጌል አማኝ አስተምሮ ይሄ እንደ ትምህርትም የተቀመጠ ነገር አለ መጽሐፍ ቅዱስ ላይ ያለ ይሄን ሀሳብ እንዴት ትረዳዋለህ የሚል ነው። ስለዚህ ክፍሉ ላይ ስለተቀመጠ ሀሳብ እንደተነሳው ማለት ነው ኢየሱስ ክርስቶስ በማርያም እንደተወለደ በስጋ ወደዚህ ምድር ሲመጣ ከማርያም እንደተወለደ መጽሐፍ ቅዱስ ስለሚናገር ተወልዷል። ከወንድ ፈቃድ እንዳልተወለደ መጽሐፍ ቅዱስ ይናገር። ስለዚህ የዮሴፍ ልጅ ተብሎ ሲቀመጥ ያ አይደለም ፖይንቱ። ግን እኔ ላነሳ የፈለኩት አሁን ቀደም ከሜሴንጀር ጋር ስትከራከሩበት ወይም ደግሞ ስትወያዩበት በነበረበት ሀሳብ ተሰናከሉበት የምትለውን ሀሳብ ወስደው አንስተው ስለነበር እሷ ነገር ላይ ማንሳት ስለፈለጉ ነው። በመጀመሪያ ግን አገልጋይ ወደዛ ከመሄዳችን በፊት ይቅርታ፣ አሁንም ወደ ሌላ ቦታ ሙቭ እያደረገን እንደሆነ ፊል እያደረኩኝ ነው። በመጀመሪያ ይሄ መጽሐፍ ቅዱስ ክፍል እርሶ ሲሰጡን ኦፍኮርስ ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት ብለው ነው። እንደ ጥቅሉኛ ደግሞ ሀሳቦችን ስናነሳ የነበረው ይሄ ሀሳብ በምንም ተአምር ድንግል ማርያም ሌሎች ልጆች እንዳሏት የሚናገር አይደለም። ይልቁኑ በክርስቶስ የማያምኑ ሰዎች የተናገሩትን የንቀት ቃል የሚያሳይ ነው እያልኩት ነው። እዚህ ጋር ያሁን ስለዚህ ይህንን እንጨርሳለን። ምንድነው ማስረጃ? ወደ ማስረጃው ቆይ አብረን እንቀጥል። ወደ ማስረጃውን እኩል እናየው ነው። እሺ አንደኛ እዚህ መጽሐፍ ቅዱስ ክፍል ላይ ይህንን ቃል የተናገሩ ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይንስ የማያምኑ ሰዎች ናቸው ብለው ነው እርሱ የሚያምኑት? የማያምኑ ሰዎች ናቸው። በጣም በክርስቶስ የማያምኑ ስንል በክርስቶስ የማያምኑ ስንል ክርስቶስ ማን ብለው ነው የማያምኑት? ወይም ደግሞ በክርስቶስ ምን ብለው ማመን ነበረባቸው ብለው ያምናሉ? በክርስቶስ ወልደ እግዚአብሔር ያው ጴጥሮስ በፊልጶስ ቂሳሪያ ጌታችን ኢየሱስ ክርስቶስ ሲጠይቅ የመለሰው መልስ አያምኑትም። ለምሳሌ በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ሰዎች እኔን ማን ይሉኛል ሲሉ ለሐዋርያት ጌታችን ኢየሱስ ሲጠይቅ ሐዋርያት ሰዎች ሲሉ የሰሙትን ነገሮች በአጠቃላይ ነግረውት ነበር። ከዛ በኋላ እናንተስ ማን ትሉኛላችሁ ሲላቸው ጴጥሮስ ምንድን ነው ያለው? አገልጋይ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ነው የመለሰለት። ይሄንን አያምኑም እነዚህ ሰዎች። ተሳስቻለሁ አገልጋይ? በትክክል አይ አልተሳሳቱ።
እኔም ይህንን ነው የጠየቁት። በክርስቶስ የማያምኑ ሰዎች ናቸው። እሺ የተናገሯቸው ንግግሮች ከተጻፉ በኋላ ሐዋርያው ተሰናከሉበት ይላል። በክርስቶስ ላይ ምን ብለው ነው የተሰናከሉት? አገልጋይ እነዚህ ሰዎች ምን ብለው ነው በክርስቶስ ላይ የተሰናከሉት? መልካም ቅድም እኮ ጀምሬው ወደሱ አንሄድ ምናምን ስላሉ ጀምሬዋለሁ። ከላይ ግን መጀመሪያ በክርስቶስ ኢየሱስ የማያምኑት ነው የሚለውን ያስቀምጡትን ሀሳብ እኔም በትክክል የምገዛውና ትክክለኛም ሀሳብ ስለሆነ ስለዚህ እነዚህ ሰዎች ለምንድን የተሰናከሉበት? ከላይ ከቁጥር 53 ጀምሮ ኢየሱስ ክርስቶስ በመካከላቸው ብዙ ድንቅና ታምራት እንዳደረገ ይናገራል። ስለዚህ ይህን ድንቅና ታምራት ከወዴት አመጣው? ጥያቄያቸው ወልደ እግዚአብሔር መሆኑን አያምኑም። የመሰናከላቸው ውጤት ቅድም ለምሳሌ በቤልዜቡል መንፈስ ነው አጋንንትን የሚያወጣው፣ በአለቃው መንፈስ ነው መንፈስን የሚያወጣው የሚል ትችት ነበር። ስለዚህ ከዚህ አንጻር ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ነው ብለው ስለማያምኑ የተሰናከሉ። ይህን ታምር ሲያደርግ በሌላ ነገር ነው የሚያደርገው እንጂ አሁን ከማርያም በመወለዱና ከዮሴፍ በመወለዱ አይደለም የተሰናከሉ። ለምን ቢባል መጽሐፍ እንደዛ አይደለም የሚለው አገልጋይ። ቆይ ልንገሩት፣ እዚህ ጋር አንድ ነገርማ ለይተን እንመልከት። ለምሳሌ ያክል መጽሐፍ ቅዱሶትን ይመልከቱት። ከላይ ሲጀምር ከቁጥር 54 ላይ ይህንን ጥበብና ታምራት ይህ ከወዴት አገኘው ብለው ጥያቄ ምልክት ተቀምጦበታል። ጥያቄ ምልክት አለው መጽሐፍ ቅዱስ ላይ አይተውታል አገልጋይ እኮ እኔም እሱን እኮ እያነሳ ያለው። ስለዚህ ይሄ ጥያቄ የፈጠረባቸው የተለያዩ ነገሮች ናቸው ልሎት ነው። ቆይ አገልጋይ ይስሙኝ አንድ ጊዜ። ጥያቄ ምልክት አለው ማለት እነዚህ ፓንክቹዌሽን ማርክ ምንላቸው ወይ ስርዓተ ነጥብ ምንላቸው ራሳቸውን የቻሉ መልእክቶችና ትርጉም ያላቸው ናቸው። ምን ማለት ነው? ሀሳቡ በአጠቃላይ ጥያቄ ነው ማለት ነው። የመጀመሪያው ይህንን ጥበብና ታምራት ይህ ከወዴት አገኘው ጥያቄ ነው። ጥያቄ ተፈጥሮባቸዋል። ከዛ ግን አንዳች ነገር ደግሞ ተናግረው ተሰናክለውበታል። አሁን ጥያቄ ጠይቆ ሰው አይሰናከልም አገልጋይ። ለምሳሌ እርሶን አሁን እኔ ጥያቄ ስጠይቁት የተሰናከልኩ አይደለም፣ ጥያቄ ነው። በቃ ጥያቄ ባይሰልፍ የሚባለው ጥያቄ ነው። የሆነን ነገር ደግሞ ተናግረው ተሰናክለውበታል። አንዳች ነገር ተናግረው ተሳስተዋል። ምን ብለው ነው የተሰናከሉ? ዲያቆን አሁን ያንተን ድምዳሜ እያስቀመጥክ እንጂ የሰዎቹን አይደለም። ሰዎቹ ጥያቄ ሰው ጠይቆ አይሰናከልም። ሰው ዲያቆን ላውራ ድል ስጠኝ። ሰዎች ጥያቄ ጠየቁ። ጥያቄ ተፈጠረባቸው ማለት በአንተ ይሁን ላይ ወይ ደግሞ በክርስቶስ አገልግሎት ጥያቄ የፈጠረባቸው ማለት ጥያቄው አገልግሎቱ ተቀባይነት እያጣ ነው ማለት ነው። ወይም በምን አይነት መንገድ ነው? ቅድም ሲያነሱ የነበረው ለምሳሌ ዮሐንስ ጌታችን ኢየሱስ ክርስቶስን ያጠመቀው ዮሐንስ ጥያቄ ተፈጥሮበት እንደነበረ ዘንግተውት ነው ክርስቶስን ክዷል ማለት ነው። አንተ ነህ ወይስ ንገሩት፣ አንተ ነህ ወይንስ ሌላ እንጠብቅ ብሎ እኮ ጥያቄ ተፈጥሮበት ነበር። እንደውም እስጢፋኖስ ሁሉ ልኮ ክርስቶስን እንዲጠይቁ አድርጎ ነበረ። ዮሐንስ ይህን በጠየቀ ሰዓት ክርስቶስን ክዷል እያለን አይደለም አገልጋይ። ጥያቄ መጠየቅ ጥያቄ ነው። ተናግረው ግን እዚህ ጋር አገልጋይ ቆይ አንድ ጊዜ ያዳምጡኝ። ሐዋርያውም እኮ ስርዓቱን ተከትሎ እየተናገረ እንዲህ ብለው ያመጣና ከዛ ተሰናከሉበት ይላል። አሁን ልክ ሐዋርያው ቅዱስ ማቴዎስ ተሰናከሉበት ያለውን ሀሳብ ደግሞ ይንገሩን ነው። ምን ብለው ነው የተሰናከሉት አገልጋይ? እነዚህ በክርስቶስ የሚያምኑ ሰዎች ምን ብለው ነው የተሰናከሉት? ዲያቆን ቤት ስለሆነ እድል ስትሰጠኝ እኔ ንግግር መካከል እያስቆምከኝ መናገር መብት አለ። እኔ ግን ስናገር ደግሞ አይደለም እንደዛ ለማድረግ ፈልገን አሁንም አደርጎታለሁ፣ ግን ደግሞ እስኪጨርሱ ሰሞታለሁ አገልጋይ። አሁን አንድ ያልተረዱትን ነገር ደግሞ ልንገሩት። ቤታችን ስለሆነ አይደለም ጣልቃ እየገባንቦት ያለ ነው። እኛ ከጠየቅነው ጥያቄ ውጭ እያወሩ ስለሆነ ነው ጣልቃ እየገባን ያለ ነው። ለምሳሌ እኔ አሁን የተሰናከሉበት ጉዳይ ምንድን ነው ስሎት በመጀመሪያ የመለሱ ሊመልስ ጥያቄው ነው አሉኝ። ይህንን ሁሉ ጥበብና ታምራት ይህ ከወዴት አገኘው ብለዋል። እሱ ጥያቄ ነው። የተሰናከሉት ማለት የተሳሳቱት ምን ላይ ነው? ምን ብለው ተሳሳቱ? ለምሳሌ እርሶ በሚያገለግሉበት ቸርች ውስጥ የእርሶ ቤተ እምነት አማኝ የሆኑ ምዕመናን መጥቶ እርሶን ጥያቄ ይጠይቃሉ፣ ያልገባቸውን ነገር። እርሶን ጥያቄ ጠየቁ ማለት ተሳሳቱ ማለት አይደለም። ጥያቄ መጠየቅ ሌላ ነው፣ መሳሳትና ደግሞ በቃ ወደ የክደት ህይወት ውስጥ መግባት ደግሞ ሌላ ጉዳይ ነው። እነዚህ ሰዎች አሁን እዚህ ጋር ሐዋርያው የሚለው ምንድን ነው? ጠየቁ አይደለም የሚለው። ጥያቄ ከጠየቁ እንዲህ ብለው ጠየቁ ማለት ይችላል፣ ምንም የቋንቋ ጥረት ስለሌለ ማለት ነው። ግን የተሳሳቱት ነገር አለ። እንዲህ ብለው ተሰናከሉበት ብሏል። ምን ብለው ነው በክርስቶስ ላይ የተሳሳቱበት አገልጋይ? ዲያቆን ደቂቃ ስጠኝና እኔ ሀሳቤን እስካወራ ድረስ የፈለግኩትን ባወራ በሳሳትም ሀሳቤን ስጨርስ
አይ ነው ይሄ ነገር ስህተት ነው ብለህ ኮሬክሽን መስጠት እንጂ ሀሳቤን እያስቆምከኝ ከሆነ የንግግራችን ፍሰት እንዳይሄድ ያደርጓል። ስለዚህ ሙሉ ሀሳብ ነው አውዱ ሙሉ ሀሳብ ነው የጠቀስነው ክፍል ሙሉ ሀሳብ ነው። የሆነ ቆርጠን እያወጣን የምናወራው አይደለም፣ ወይ ደግሞ አንዱን ትክክል አድርገን አንዱን ኤክስ እያደረግን እንሄዳለን። ሙሉ ሀሳቡ ስለምንድን ነው እያነሳ ያለው? ኢየሱስ ክርስቶስ ያደረገው ታምራት አለ። ይህን ታምራት ከወዴት አመጣው የሚል ጥያቄ ጠይቋል። ለምሳሌ ቅድም የጠቀስክልኝ መጥምቁ ዮሐንስ የምትመጣው መሲህ አንተ ነው ወይ ሌላ እንጠብቅ ብሎ ተሰናክሎበታል። ጥያቄም ነው መሰናክልም ነው። አሁን መሰናክል የሚባለው በአንተ ድምዳሜ ተሳስቷል ስህተት ነው የሚል ወይም ደግሞ ተሰናክሎበታል የሚለውን ነገር ተሳስተዋል የሚል ስህተት ነው የሚል ድምዳሜ ይሰጣል። ለምሳሌ እኔ ደግሞ እንቅፋት ሆነባቸው መጽሐፍ ቅዱስ ስለሚናገር ኢየሱስ ክርስቶስ አለቱ እንደሆነ የነገር ጴጥሮስም ማለት ነው። ስለዚህ አለቱ ደግሞ መሰናከያ እንደሆነባቸው መጽሐፍ ቅዱሳችን ይናገር። ስለዚህ በክርስቶስ ኢየሱስ የሚሰናከሉ ሰዎች አሉ። ክርስቶስ ማን እንደሆነ ወይም ደግሞ ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ እንዳልሆነ ያላመኑ ሰዎች የሚሰናከሉበት ሰዎች አሉ። እነዚህ መሰናክሎች አለማመናቸውን ጭምር መሰናክሉ። ስለዚህ ጥያቄ ሲፈጥሩ ካለማመናቸው የመነጨ ጥያቄ ያነሳሉ። ስለዚህ ወደ ክፍሉ ሲሄድ ወደ ሀሳቡ ሲሄድ ከላይ ጀምሮ ሲያነሳ አንደኛ ኢየሱስ በሚያደርገው ተአምራትና ድንቅ ጥያቄ ፈጥሮባቸዋል። እንዴት ሊያደርግ ቻለ የሚል ጥያቄ ነው የጠየቁት። ስለዚህ ለዚህ ጥያቄ መደምደሚያቸው ደግሞ እናቱን እናውቃለን፣ አባቱንም እናውቃለን። ይሄ ሰው በእኛ መካከል የነበረ ሰው ወደ ገዛ አገሩ ነው የመጣው። የማያውቁት ሰዎች አሉ። ስለ ኢየሱስ ክርስቶስ እድገትና መወለድ የማያውቁ ሰዎች አሉ። እነዚህ ሰዎች ወደ ገዛ አገሩ ነው የመጣው፣ ወደ ትውልድ ሀገሩ ነው የመጣው። ስለዚህ የትውልድ ሀገሩ ሰዎች እንጂ እንግዳ ሀገር ሄዶ አለም ይሄ ጥያቄ የተነሳ። ስለዚህ እናውቀዋለን ብለው እነዚህ ሰዎች ሲናገሩ የተናገሩት ንግግር ስህተት ነው ማለት አይደለም። አያምኑበትም፣ እውነት ነው። በክርስቶስ ኢየሱስ የሚያምኑ ሰዎች ይሄን ንግግር የተናገሩ ግን የእሱን ውልደት የሚያውቁ በስጋ ቅድም ለምሳሌ ሲነገር ማን ነው ኢዮብ ዘሚካኤል ሲናገር ነበር። ለምሳሌ ኢየሱስ ክርስቶስ የዮሴፍ ልጅ እንደሆነ በስጋ እንደሚነገር ማርያምን ፕሮቴክት ለማድረግ በፀንሳ ሲገኝ ሊተዋት አልፈልግም የሚለውን ሀሳብ አንስቶ ሲያስቀምጥ ነበር። ስለዚህ ኢየሱስ ክርስቶስ ዮሴፍ አባቱ ነው ተብሎ እንደሚታወቅ ግልጽ ማስረጃ ይቀመጣል። በስጋ ወለደው ማለት ግን ይሄን እያልን አይደለም። ስለዚህ አባት ተብሎ ተጠርቷል። ማርያም ፀንሳ የተገኘችው ዮሴፍ ነው ተብሎ ይታመን ነበር ማለት ነው። መጽሐፉ እንደዛ እያለው በፍጹም እንደዛ እያለም ከመንፈስ ቅዱስ እንደተጸነሰ መጽሐፍ ቅዱስ ይናገራል። ስለዚህ እኛ ሙሉ መጽሐፉ እኛ እጅ ላይ ስላለ መጽሐፉን ማብራራትና መጽሐፉን መረዳት ከኛ ምንም የሚጎለን ነገር አለም። ግን የመጽሐፉን ሀሳብ ደግሞ ስናነሳ እነዚህ ሰዎች ለምን ተናገሩ የሚሆን ነገር ስንወስድ ክፍሉ እያነሳ ያለው ማርያም እና ዮሴፍ አባቱና እናቱ ናቸው ብለው እነዚህ ሰዎች ያምናሉ ነው። እንደዛ ነው አይደለም፣ ግን በስጋ ለሚያውቋቸው ሰዎች። ስለዚህ ቀጥሎ የሚናገሩት ነገር ደግሞ ትክክለኛ መሆኑን በመካከላቸው ስለነበር ማርያም ልጆች እንደወለዱ እነዚህ ሰዎች ተናገሩ። አይ አልወለደችም የሚል ማስረጃ ካሉት ዲያቆን እርሶ ይህን ማስረጃ ማቅረብ የሚችሉት እርሱ ነው። ለምን እነዚህ ሰዎች የአገሩ ሰዎች ስለሆኑ እንደ ማስረጃ አቀረቡ። ኢየሱስን እናውቀዋለን። ይሄ ድንቅና ታምራት የሚያደርገው ሰው እናውቃለን። አባቱም ዮሴፍ ነው፣ እናቱም ማርያም ናት። በመካከላችን የነበረ ሰው ነው። እንዴት ይህን ድንቅና ታምራት ሊያደርግ ይችላል ብለው ዝርዝር ያስቀምጡ። እናትና ወንድሞቹ በእኛ ዘንድ አሉ ብለው በዝርዝር ያስቀምጡ። ስለዚህ አይ ይሄ ማስረጃ መጽሐፍ ቅዱስ አይደለም፣ የሰው ምስክርነት ወይም ደግሞ የነዚህ ካዲዎች ናቸው ወይም ደግሞ ክርስቶስን የማያምኑ ሰዎች ናቸው፣ ትምህርታቸው ስህተት ነው ከሆነ እንግዲያውስ ማርያም አልወለደችም ከዛ በኋላ የሚል ማስረጃ ካሉት ማሳየት ነው እንጂ እኔ ይህን ማስረጃ የምቀበልበት ምክንያት ምንድነው? ተጽፎ ሲቀመጥ ይሄንን ቃል የሚቃረን የተሳሳተ መረዳት ነው ያስቀመጡት። ለምሳሌ ቅድም የጠቀሱት አለ ስለ መጥምቁ ዮሐንስን ክርስቶስ ቆይ ልጨርስ ነገር አይደለም። አይ ወደ ሌላ ሀሳብ ልጨርስ። አይ ግድ የለም ቆይ ወደ ሌላ ሀሳብ አንሂድ አንድ ጊዜ ባኮት። ሀሳቡ ምናልባት ደቂቃ ስለረዘመም ጭምር ምን እናድርግ መሰሉት? አሁን የተናገሯቸው ሀሳቦች እኛ የተናገሩት ነገር በአጠቃላይ ትክክል ሆኖ ሳይሆን እንዲሁ ሰምተኖታል፣ ታይም ወስደን በደንብ አድምጠኖታል። የተናገሯቸው ንግግሮች በአጠቃላይ ግን የት ሄዱ? አገልጋይ እባካቸው አስገቧቸው፣ አገልጋይ ነው አስገቧቸው። አረ አገልጋይ የት ሄዱ? እባካቸው አስገቧቸው። ሞዴሬተሮች አሉ ካሉ እሳቸውን አስገቧቸው ፕሊስ። አገልጋይ ካሉ ፕሊስ ኢንቫይት ላኩላቸው። እሺ የገብርኤል ልጅ የሚል አካውንት ይሰማል? የማይክ ምልክቱን ክፈተው ፕሊስ። ይሰማል ፈለግ። እሺ ወንድሜ ኮሜንት ላይ ለምን አታዳመጥም እያልከኝ ነበር።
እሺ ምንድን ነበር ያጠፋሁት? እኔ ወንድሜ ነህ፣ እኔ በጣም ነው የምወድህ። ግን እንዴት ብዬ ልንገርህ ማለት ወይ ደቂቃ ስጣቸውና ሀሳባቸውን እንትን ይበሉበት ይጨርሱት። ከዛ በኋላ አስቆመህ በጠቅላላ ያለውን ነገር ማለት እነሱም የሆነ ነገር ሲያወሩ አንተን በመሀል ስትገባ የሆነ ጭቅጭቅ አይነት ነገር ይመስልና ያው እኛም አድማጮች ተማሪዎች ያው ማለት ፍሬ ያለው ነገር ረጅም ታይም ይወስዳል ንግግሩና አንድ ርዕስ ተነስቶ ልክ ነው ተደምቶ ሲወራ ደስ ይላል። ግን እነዛም ሰዎች በራሳቸው ያለውን ነገር ያስቀምጡ፣ ልክም ይሁኑ ልክም አይሆኑ እነዛ ነገሮች ግን አዳምጥ አንተ የራስህን ፖይንቶች ወስደ ከዛ በኋላ ደግሞ በእነዛ ነጥቦች ላይ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ብለህ ስትል የእነሱንም ሰማን ያንተንም ትምህርት ወይ ደግሞ የቤተክርስቲያናችንን ትምህርት አደመጥንና ኦልሬዲ ከዛ በኋላ እነዛ ጥያቄዎች የሚነሱበት መንገዶች እንኳን ቢኖሩ እኛም መልሶች አሉ ወይ ደግሞ ከቤተክርስቲያን እና ከወንድሞቻችን ከእናንተ ተምረናል ማለት ነው። እና የእነሱንም ጥያቄ በደንብ እየሰማን የእናንተንም መልስ ደግሞ በደንብ እያደማችሁ ስትመልሱበት የተሻለ ነው ብዬ ስላሰብኩ ነው። ካጠፋው ይቅርታ። አይ ችግር የለውም። ያስገባው አውቄ ነው ስለፈለግኩ ነው። ታች ኮሜንት ሴክሽን ላይ ሆነ ኮሜንቶችን ከምትጽፍ ቆይ ላስገባ ብዬን ያስገባውና አንተ ባለህበት ነው መውራት የፈለግኩት። ወንድሜ ማን ልበል ስምህን? ወርቅነህ። ወርቅነህ በጣም ጥሩ። ስምህን ስጠይቅህ ስለ ወረዳ ነግረኸኛለሁ? ጭራሽ ስለ ወረዳ ስለ ሰፈር አልነገርከኝም። ስምህ ማን ነው ስልህ ወርቅነህ ብለን የመለስክልኝ። ስምህን ጠይቀን ስለ ሰፈር የምታወራ ከሆነ እናስቆማለን። ለምሳሌ ስናወራ ነበር ለእሳቸው ምን ብለን ነበር ጥያቄ ያቀረብንላቸው? ወርቅነህ በደንብ ካደመጥከን ለእሳቸው አሁን መጨረሻ ላይ ያቀረብንላቸው ጥያቄ ምንም ነው? ያው አሁን እነዛ ሰዎች ይህንን ቃላት የተናገሩትኝ አማኝ ናቸው ማለት በክርስቶስ የሚያምኑ አይደሉም። ጴጥሮስ የተናገረው እንደዛ ብዬ አይደለም ወርቅነህ፣ እንደዛ ብዬ አይደለም። ለእሳቸው እዚህ ላይ ለነበሩት አገልጋይ መጨረሻ ላይ ያቀረብኩት ጥያቄ ምንድን ነበረ? እሱን ንገረኝ። ምን ብዬ ነው የጠየኳቸው? ማለት እሱን ነበር እሳቸው ዲፋይን ያደረጉ የነበረው አይደለ? አሁን እሳቸው ምን እያወሩ ነበር አይደለም ያልኩ ወርቅነህ። መጨረሻ ላይ ለእሳቸው የጠየኳቸው ጥያቄ ምንድን ነበረ? ዘንግቼው ከሆነ አስታውስ። ይኸውልህ ኖ ከዚህ በኋላ ቁጭ ብለህ ነው በደንብ ማዳመጥ ያለብህ ወርቅነህ። ኮሜንት ላይ ቁጭ ብሎ ሀሳብ መስጠት ልክ እንዴት መሰለህ ቢሄዱ ለተቀማጭ ሰማይ ቅርብ ነው እንደማለት ነው። አስተያየት መስጠት በጣም ሲምፕል ነገር ነው ተወዳጅ ወንድማችን ወርቅነህ። እኔ አሁን እዚህ ጋር የፈለግኩት ለምን እንዲህ ያልክ፣ ለምን በዚህ ወጥቶ፣ ለምን በዚህ ገባ አይደለም። ለሌላው ጊዜ ግን ምክንያት ነው። እኔ እንኳን የጠየኩትን ጥያቄ አንተም አላዳመጥከኝም። እኔ የጠየኩት ጥያቄ ምን እንደነበረ ሳታዳምጥ ነው አረ ለምን እንደዚህ አይሆንም፣ ለምን በዚህ አይገባም፣ ለምን በዚህ አይወጣም እያልከን ያለው። ስለዚህ ባካችሁ ሌሎቻችሁም እዚህ ውስጥ ያላችሁ ቶች ወንድሞች፣ ፕሮቴስታንት የሆኑት ወንድሞቻችንን አይመለከትም። የኛው ቤት የሆናችሁ ልጆች ግን ስለምን እያወራን እንደሆነ ሳታውቁ አስተያየት ለመስጠት አትቸኩ። እዚህ ላይፍ ስትሪም ላይ ብቻ አይደለም የትኛውም ህብረት ላይ አንዴ አስተያየት መስጠት የሚወዱ ሰዎች አሉ። በፖሊት ውስጥ አስተያየት መስጠት የሚወዱ ሰዎች አሉ። እድል ላይ አስተያየት መስጠት የሚወዱ ሰዎች አሉ። ስብሰባ ላይ አስተያየት መስጠት የሚወዱ ሰዎች አሉ። ሳታዳምጡ አስተያየት ለመስጠት አትቸኩሉ። ወርቅነህ እኔ የጠየኩት ጥያቄ ምን እንደሆነ ሳታዳምጥ ነው አዳምጣቸው እያልከኝ ያለው። ይሄ ፌር አይደለም። ስለዚህ ሌላው ጊዜ ስለምን እያወራን ነው በደንብ አድርገህ አድምጠህ ከዛ በኋላ ነገሮቹን ፍትሃ የሆነ እንድትረዳ ግን እንፈልጋለን። እሺ ወንድማችን፣ ለሌላው ጊዜ ምን እያወራን ነው? ስለምወድህም ጭምር ነው። ይቅርታና ስለምወድህም ጭምር ማለት ሰዎች ስለሚሉ ነው። አይ እግዚአብሔር ምስክር ነው። አይ ጀጂ ያረከ ነው እያልኩ አይደለም። ፈለገዬ ግን ማለት የሆነ ምናምን በጓደኞቻችን ጋር አሁን ያደረግከው ነገር ስህተት ስለሆነ 100% ስህተት ነው። እሺ ማንንም ሰው እናስቆማለን። አሁን እዚህ ጋር አንድ ነገር ልንገራችሁ፣ ታች ያላችሁ ሰዎች እናንተ ደስ ይሄ ካፌና ሬስቶራንት አይደለም። ልክ እናንተ ደስ የሚል ሆስፒታሊቲ የምንሰጥበት ቦታ አይደለም። እናንተ ደስ ስላላችሁ እናንተ ቀር ስላላችሁ ሳይሆን እኛ ስም ስንጠይቅ ስለ ቀየውና ስለ ነገሩ የሚያወራንን ሰው እናስቆማለን። ኦኬ እኛ ልክ የሆነን ሰው ስሙን ስንጠይቀው ስለ መንደሩ፣ ስለ ቀየው፣ ስለ አመጣጡ ሲያወራን ኖ አቁም ማን ነው ስም ብለን የጠየቅን ብለን ልክ እንደዚህ እንጠይቋለን። ስለዚህ ሌላው ጊዜ አስተያየት ለመስጠት አትቸኩሉ ነው ያልኩት። ወርቅነህ አንተንም ማስገብቼ ያወራው በምክንያት ነው። እሺ ተወዳጅ ወንድማችን እና ሌላው ጊዜ ሁላችሁም እሱ ብቻ ሳይሆን ሌሎችም እንዲህ አይነት አስተያየት መስጠት የምትወዱ ሰዎች ስለምን እየተወራ እንደሆነ በደንብ አድምጣችሁ ግቡ። አሁን መጨረሻ እኔ ለእኛ አገልጋይ የጠየቅኩት ጥያቄ ምን እንደሆነ
ወንድማችን ሳያዳምጥ ነው አዳምጣቸው እያለ ያለው። ማያዳምጥ ሰው አዳምጥ ማለት አይችልም ነው። ሌሎቹ ይህን ሀሳብ ለምን አልተናገሩ? ምክንያቱም የጠየኳቸው ጥያቄ ሰምተዋል። ከኚህ ሰው ጋር ያወራነውን ሀሳብ ሰምተዋል። ተቃራኒ የሆነ ነገር እያወሩና እየተናገሩ ስለሆነ ኦኬ ከእንደገና አስቆመን አይ ቆይ ከመስመር እየወጡ ነው ስንላቸው እነሱም በትዕግስት ያደምጣሉ። እና ወርቅነህ ፕሊስ ሌላው ጊዜ እባክህን አዳምጥህን ገብተህ በሀሳብ ደረጃ እንድናወራ እንፈልጋለን። እንዳጠፋሺ ኦኬ እሺ። አገልጋይ የሚል አካውንት እስካሁን ድረስ አልመጡም። ይህንን ሀሳብ ማጠቃለያ ከመስጠቴ በፊት ፕሮቴስታንት ወንድሞች ስላሉ ለእነሱ እድል ልስጥ። ፕሮፌት የሚል አካውንት ይሰማል? ፕሮፌት ማን ነው የሚለው? ስም የለበትም። ፕሮፌት የሚል አካውንት ይሰማል። ፈለግ እንደምን አላችሁ? ትንሽ ጫጫታ አለ እኔ ጋር እኮ። ከጫጫታ ቢርቁና ድሮት ቢጠቀሙበት ደስ ይለናል። ፕሮፌት ምናልባት ትንሽ ቢሆን ወደዛ ትንሽ ጫጫታ ያለበት 5 ደቂቃ ይፈጃልና ትንሽ ማውራት የምፈልገው ፈለገ ሰላም ብያቸዋለሁ። ሎምትሜ ከታችን ሰምቶኛል ያልኩት ምንም አይሰማም። ከጫጫታ ውስጥ ኦኬ ከዛ በኋላ ማይኮትን ይከፍታሉ። ኦኬ እሺ። ኢየሱስ ጌታ ነው የሚል አካውንት ይሰማል? ሰላም፣ እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። ማንን በል ስምህን? ስሜ ለጊዜው ይቅርና ከመሰረተ ክርስቶስ ቤተክርስቲያን ነው የመጣሁት። ማገለግለው እዛ ነው። አገልጋይ ነህ? ብዙም አይደለም ግን ያው እካፈላለሁ። አንዳንድ ፕሮግራሞችን ምናምን እመራለሁ በተወሰነ ነው። እሺ ወንድማችን፣ እሺ ስምህን ልትነግረን ፈቃደኛ አይደለህም። ለጊዜው ደስ አለኝ እያለን እንጠራለን። እሺ አሁን ባቀረብነው የመጽሐፍ ቅዱስ ሀሳብ ላይ ምን አይነት አቋምና ምን አይነት እምነት ነው ያለ? አሁን አንድ ከአንተ በፊት የገቡ የፕሮቴስታንት አገልጋይ ጋር አንዳንድ ነጥቦችን እያወራን ነበረ። ስናወራ ሰምተናል። ሰምቻለሁ። በገባኝ መልኩ አወራቸዋለሁ። ያልገባኝን አላቅም እላለሁ። በመጀመሪያ በምታውቃቸው ነገሮች ላይ ብቻ ነው እሺ መልስ መስጠት ያለብህ። አሁን እዚህ ጋር ምንድነው መሰለ የሻይና ቡና ፕሮግራም አይደለም። አሁን እንደዚህ የቲቪ ሾዎች ላይ ካያችሁ ሰዎች አወቁም አላወቁም ገብተው የሆነ ድላቸውን ይሞክሩና በቃ ካላወቁ በቃ አላወቁም፣ ከዛ በኋላ የሳንቲም ሽልማት የተወሰነ ምናምን አግኝተው ይሄዳሉ። እዚህ ጋር ግን ስትመጡ ፕሮቴስታንት እህቶች ወንድሞች ስለ እምነታችን እኛ አሁን ዛሬ የገባ ነው የፕሮቴስታንት እህት ወንድሞቻችን ትምህርት ሰው ሰራሽ ትምህርት ነው ብለን ነው። እምነታችን ሰው ሰራሽ አይደለም፣ በመጽሐፍ ቅዱስ የማስረጃ ፕሩፍ ማድረግ እንችላለን የሚሉ ሰዎች ብቻ ናቸው መግባት ያለባቸው። ስለዚህ ወንድማችን የምናነሳለን ሀሳብ በመጽሐፍ ቅዱስ የማስረጃ ፕሩፍ ማድረግ ትችላለህ ወይንስ አትችልም? ካልቻልክ ለሌላ ሰው ዕድል እንስጥ፣ ከቻልክ ከአንተ ጋር እንቀጥል። ትችላለህ ወይስ አትችልም? እኮ በገባኝ መልኩ መልሳለሁ። ብቻ ግን አንድ ሊስተካከልልኝ የምፈልገው ነገር የፕሮቴስታንት እምነት ሰው ሰራሽ ሳይሆን በክርስቶስ ደም የተመሰረተ ነው። እሱ ሊስተካከልልኝ ይገባል። እሺ ወንድማችን፣ አሁን እኮ የኔ ማለት መብት አለ። አሁን እኔ የጠየቅኩን ጥያቄ በመጀመሪያ ቆይ፣ ስለዚህ ነገር አወራለሁ። በመጀመሪያ እኔ ያልኩህን ነገር አድምጠኝ። አሁን እኛ እምነታቸውን ዲፌንድ ማድረግ ለሚችሉ ፕሮቴስታንቶች እድል እየሰጠን ነው። የሆነ ፓርት ላይ ከደረስን በኋላ አይ ወራጅ አለ እንዳትለን በመናነሳቸው ሀሳቦች መጽሐፍ ቅዱስ የማስረጃዎችን እየሰጠ መመለስ ትችላለህ ወይ? እኛውን ለምሳሌ በሆነ ፕሮቴስታንት ላይ ድራማ መስራት አንፈልግም። ለምሳሌ በቂ መረዳት የሌለውን ሰው አስገብተን ይዋቸው ፕሮቴስታንቶች ይዋቸው በቃ እንደዚህ ናቸው ምናምን እያለን ድራማ መስራት አንፈልግም። በቃ የማይችል ፕሮቴስታንት ካለ ማይችል ማለት ለጊዜው በቃ በቂ መረዳት የሌለው ፕሮቴስታንት ካለ በቃ አቅም ላለው ሰው ነው እድሉ መስጠት የምንፈልገው እንጂ በማንም ላይ ድራማ መስራት አንፈልግም። ስለዚህ ወንድማችን የራስን ፈቃደኝነት ንገረን። በመጽሐፍ ቅዱስ የማስረጃ መልስ ልሰጠን ትችላለህ ወይንስ አትችልም? ካልቻልክ በጣም እችላለሁ ብለህናል።
እሺ ቅድም ማርያም ልጆች አሏት ለሚለው ጥያቄ አዎ መልስ አለኝ። ወደ እሱ እንሄዳለን። እንሄዳለን። መልስ ትሰጠናለህ። ከዛ በፊት ደግሞ የፕሮቴስታንት እህት ወንድሞቻችን ትምህርት ሰው ሰራሽ ነው ስንል የለም በክርስቶስ ኢየሱስ የጸና ትምህርት ነው ያለን ብለህናል። ይሄንን ማለት ትችላለህ። እሺ ደሱ ምንድነው መሰለህ፣ እኛንም ደግሞ እንዳታስገድደን የምንፈልገው ነገር እኛ የእናንተ ትምህርት መጽሐፍ ቅዱሳዊ ትምህርት ነው ብለን አናምንም ነው። እርግጥ ነው አንተ እንደዛ ብለህ ታምናለህ፣ እኛ ግን አናምንም። የፕሮቴስታንት እህት ወንድሞቻችን ትምህርት ሰው ሰራሽ ትምህርት ነው ብለን እናምናለን። ስለዚህ በመጽሐፍ ቅዱስ ማስረጃ ሰው ሰራሽ ሳይሆን መጽሐፍ ቅዱስ መሰረት እንዳለው ታሳየናለህ። እሺ የትኛውን መልስ ልትሰጠን የፈለግከው? ማርያም ልጆች አሏት ወይ ለሚለው ጥያቄ ነበረ። ልጆች እንዳሏት ያው ቅድምም አገልጋይ ሲያወራ ነበርና በማርቆስ 6:3 ላይም ይናገራል፣ በማቴዎስ 13 ላይም ይናገራል። ምክንያቱም የስምዖን የይሁዳ ወንድም አይደለምን እህቶቹስ በእኛ ዘንድ አይደሉምን ብለው ተሰናከሉበት ነው የሚለው እና ምን ማለት ነው? አውዱን ስናየው ክርስቶስ ኢየሱስ ላደረጋቸው ታምርና ድንቅ ስላላመኑበት ነው። ምክንያቱም ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አላመኑበትም፣ አልተቀበሉትም። በዚህ ምክንያት ተሰናክሉበት ነው። የተሰናክሉበት ትርጉሙ ይሄ ይመስለኛል በእኔ አውድና በእግዚአብሔር ቃል አውድ ማለት ነው። ምክንያቱም ሐዋርያው ጳውሎስም በገላትያ ምዕራፍ 1 ቁጥር 19 ላይ ከጌታ ከወንድም ከያዕቆብ በቀር ከሐዋርያት ሌላ አላየንም ብሎ ሲናገር እናያለን። ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ ማንንም አላየሁም ማለት ጳውሎስ ራሱን ያወራው አረጋገጠ እዚህ ጋር። ምክንያቱም እነዚህ በማርቆስ 6 ቁጥር 3 ላይ እነዚህ ፈሪሳውያን በክርስቶስ ኢየሱስ ያላመኑ እነዚህ ራሱ ስምዖንም የይሁዳም ወንድም እህቶቹስ በእኛ ዘንድ አይደሉምን ይላል። ምክንያቱም ያዕቆብ የኢየሱስ ወንድም እንደሆነ ገላትያ ምዕራፍ 1 ቁጥር 19 ላይ ጳውሎስ ተናግሯል። ስለዚህ ወንድሞች እንዳሉት እህቶችም እንዳሉት ይናገራል እግዚአብሔር ቃል። እሺ ሁለት ነገሮችን ሌላም ደግሞ ከሰጠን ቆይ አንድ ጊዜ መጀመሪያውን እንጨርስ። የመጀመሪያ ወንድሞቹ የሚል ሀሳብ አለ። ወንድሞቹ እህቶቹ ምናምን የሚል ወደዛ ከመግባታችን በፊት በጌታችን በኢየሱስ ክርስቶስ ላይ የተናገሯቸው ንግግሮች የንቀት ቃል ናቸው ወይንስ አይደሉም? ወንድማችን ደሳለኝ ማቴዎስ 13:54 እስከ 56 ድረስ የተናገሯቸው ንግግሮች የንቀት ቃላቶች ናቸው ወይንስ የክብር ቃላቶች ናቸው? የንቀት አይደለም። ምክንያቱም ስላላመኑበት ነው የተናገሩት። ምን አልከኝ? ስላላመኑበት ነው የተናገሩት። ክርስቶስ የእግዚአብሔር ልጅ ቁጥር 17 ላይ ጌታችን ኢየሱስ ክርስቶስ ነቢይ ከገዛ ሀገሩ በቀር አይከበርም ያለው እነማን ስላላከበሩት ነው? የትኞቹ ሰዎች ስላላከበሩት ነው? ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም ብሎ የተናገረው እነማን ስላላከበሩት ነው? ደሳለኝ የገዛ ወገኖቹ ናቸው። ፈሪሳውያን፣ ሰዱቃውያን እኮ እነማን ናቸው? እነማንን ነው አሁን እንደዚህ ያለ ያለው? በዛን ሰዓት እንዲህ ብለው የተናገሩትን ሰዎች ናቸው ወይንስ ሌላ ቦታ ያሉ ሰዎች ነው እንዲህ ብለው የተናገረው? ያው የገዛ ወገኖቹ ናቸው። የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ደሳለኝ ሰው እኮ ደስ እንዳለው ማውራት የለበትም። ደሱ አሁን እኔ የጠየቅኩን ነገር አዳምጠኝ። ክርስቶስ ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም እያለ የተናገረው እነዚህ ሰዎች ስላላከበሩት ነው ወይንስ ሌላ የመጽሐፍ ቅዱስ ክፍል ላይ ስላሉ ሰዎች ነው የተናገረ ያለው? ስላላከበሩት ነው። ስላላከበሩት ነው። ምን ብለው ነው ያላከበሩት? ምን ብለው ነው ጌታችን ኢየሱስ ክርስቶስ ላይ ንቀት ቃል የተናገሩት? ደሳለኝ እንግዲህ ከላይፍ ደግሞ መውጣት ጀመረክ። በቃ ንገረን፣ እኛ እናወጣልሃለን። ተወዳጅ ወንድማችን ምን ብለው ነው ያላከበሩት? ያላከበሩት ያው አንደኛ የእግዚአብሔር ልጅ መሆኑን አለማወቃቸው፣ ሁለተኛ ከሰማይ የወረደ እውነተኛ እንጀራ መሆኑን ስላላወቁት በዛ ምክንያት አላከበሩት።
እውነተኛ አሁን የተላከ ከሰማይ የወረደ የህይወት እንጀራ ጋር የሚገናኝ ነገር አለ እዚህ ክፍል ላይ? አሁን ስታነበው ከሰማይ የወረደ የህይወት እንጀራ ጋር እኮ የሚገናኝ ምንም አይነት ነገር እኮ የለም። እንደ መጽሐፍ ቅዱስ አሁን ነው እያወራ ያለው። እንደ እኔ መጽሐፍ ታዲያ ቅዱስ መች በልብ ወለድ አውድ ነው ብያለሁ እንዴ? ደሳለኝ እዚሁ የመጽሐፍ ቅዱስ አውድ ላይ እንዲህ የሚል ሀሳብ የለም። ምን ሆነ ነው? ከየት ነው ያመጣው? የሰማይ የህይወት እንጀራ ምናምን። ስለ እንጀራ አላወሩም እነዚህ ሰዎች፣ አላወሩም እኮ እንደዛ የሚል ነገር አልተናገሩም። አሁን እኔ ጠየቁ ምን ብለው ነው ያላከበሩ? የዮሐንስ ወንጌል ምዕራፍ 6 ላይ ያረጋ እኔ ከሰማይ የወረድኩ እውነተኛ እንጀራ ነው ራሱ ሲናገር እናያለን። አይ መድኃኒዓለም ደሳለኝ በቃ ችግር የለም። እንዲህ አይነት ነገሮችን እኔ አላክብድም። በቃ ሲል ቀለል አድርጌ ልለፈው። ወደ ተሰናከሉበት የሚለው ሀሳብ ሐዋርያው እንዲህ ብለው ተሰናከሉበት ብሎ አስቀምጧል። ምን ብለው ነበር የተሰናከሉበት? በክርስቶስ ላይ ምን ብለው ነው የተሰናከሉት? እስኪ ንገረን። የተሰናከሉበትን ሀሳብ እያወጣ ንገረን። ያው ይህ የጸራቢው የማርያም ልጅ ያዕቆብ አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን ብለው ነው የተሰናከሉበት እና ያዕቆብ አይደለምን ይሰናከሉበት ነበር። በዚህ ምክንያት ምክንያቱም የተሰናከሉበት እንደ ተራ ሰው እንደ ኖርማል ሰው ስላዩት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ተራ ምን ብለው የተሰናከሉበት? የተሰናከሉበት አላከበሩትም እያልኩ ነው እኮ። አላከበሩትም፣ አልተቀበሉትም። እኔ አክብሮታል ወይስ አላከበሩትም አላልኩም ደሳለኝ። ምን ብለው ነው የተሰናከሉበት? ለምሳሌ እኔ አሁን አንተን ማን ብዬ ጠራውክ? መልሱ ምንድን ነው? ደሳለኝ። እነሱ ምን ብለው ተሰናከሉበት? እንዲህ ብለው በክርስቶስ ላይ ተሰናከሉ ብለህ መልስልኝ እኮ። እዚች ጋር የያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን ብለው ሌላም ደግሞ እህቶች ውስጥ በዚህ በእኛ ዘንድ አይደሉምን አሉና የሚሰናከሉበትም ነበር ይላል። ገብቷል? እሱ ጋር ምን ማለት ነው? አሁን ሁላችሁም ለደሳለኝ አጨብጭቡለት። እዚህ ውስጥ ያላችሁ እህቶች ወንድሞች፣ ሁላችሁም ለደሳለኝ አጨብጭቡ። በቃ የመጀመሪያ ደፍሮ የመለስ የመጀመሪያ ፕሮቴስታንት ወንድማችን ደሳለኝ እግዚአብሔር ያክብርልን። ምን ብለው ነው የተሰናከሉት? እሱ አሁን እንደተናገረው ይህ የጸራቢ የዮሴፍ ልጅ አይደለም ወይ? እናቱስ ማርያም ትባል የለም ወይ? ወንድሞቹ ያዕቆብ፣ ዮሳ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉም ወይ? እህቶቹ ሁሉ በእኛ ዘንድ ያሉ አይደሉም ወይ ብለው ተሰናክለውበታል። ኦኬ፣ የተናገሯቸው ንግግሮች በአጠቃላይ ስህተት ናቸው። እንዴት ስህተት ናቸው? ደሳለኝ አዳምጠኝ። እሺ ጋይስ፣ ይሄን ጥቅስ ላንመለስበት አንድ ጊዜ እንመልከተው። ሁላችሁም አንድ ጊዜ አዳምጡ። ኦኬ፣ ፕሮቴስታንት እህት ወንድሞቻችን ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት ለማለት የሚሰጡት ቀዳሚ የመጽሐፍ ቅዱስ ማስረጃ ይሄ ነው። የማቴዎስ ወንጌል ምዕራፍ 13 ከቁጥር 53 ጀምሮ ያለው። በተመሳሳይ የሕይወት ታሪክ ደግሞ ማርቆስ 6 ላይ ያለው። እዚህ ጋር ጳውሎስ እኮ ያረጋግጥልናል። እዚህ ጋር እኮ ያዕቆብ ከጌታ ከያዕቆብ በቀር ከሐዋርያት ሌላ አላየንም። እዚህ ጋር ደግሞ በማርቆስ 6 ላይ ይናገራል እኮ ያዕቆብ የዮሴፍ። እባክህን ተረጋግተህ አዳምጠኝ። ልመጣ ነው ወደዛ። ለምን ትቸኩላለህ? ጌታ ሆይ ተረጋጋና አዳምጠኝ። እሺ አሁን አንተ ስትናገር ያውም እኔ ልቤን እንዲህ በገመድ ይዘህ እንዲህ ጉትት እያደረግከው ስታወራ ነው ጸጥ ብዬ አዳመጥኩ። ስለዚህ አንተም የተወሰነ ደቂቃ ታገሰኝ። እኔ በመድኃኒዓለም ጋይስ ሁላችሁም አዳምጡ። ፕሮቴስታንት እህት ወንድሞቻችን በአጠቃላይ ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት ወይ ተብለው ሲጠየቁ የሚሰጡት ይሄ የመጽሐፍ ቅዱስ ጥቅስ ነው። በዘር ማንዘራቸው ሌላ የመጽሐፍ ቅዱስ ጥቅስ የሚሰጥ አንድም ሰው የለም። በቃ የሚሰጡት እነዚህን የመጽሐፍ ቅዱስ ጥቅሶች ነው። ኦኬ፣ ይሄ መጽሐፍ ቅዱስ ጥቅስ ድንግል ማርያም ከክርስቶስ ውጭ ልጆች እንዳሏት የሚናገር ነው ወይ? በፍጹም። ምን ይላል? ኦኬ፣ ጌታችን ኢየሱስ ክርስቶስ ወደ ገዛ ሀገሩ መጣ፣ በምኩራባቸው ያስተምር ነበር። ከዛ በኋላ ጸሐፍት ፈሪሳውያን እንዲህ ብለው ጥያቄን ጠየቁ። ይህንን ሁሉ ጥበብና ታምራት ከወዴት አገኘው? ይህ የጸራቢ የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው ተናገሩ። ይህንን ሁሉ ጥበብና ታምራት ከወዴት አገኘው ብለው ምን አሉበት ይላል? ተሰናከሉበት። ከዛስ ጌታችን ኢየሱስ ክርስቶስ እርሱን በንቀት ቃል ከተናገሩት በኋላ እንደዚህ አላቸው ይላል፣ ነቢይ በገዛ ሀገሩ በቀር ሳይከበር አይቀርም አላቸው። ይሄ መጽሐፍ ቅዱስ ጥቅስ ድንግል ማርያም ልጆች እንዳሏት የሚናገር ነው ወይ? በፍጹም። እንዴት ስንል
የተናገሯቸው ንግግሮች በአጠቃላይ ሐሰትና ስተት ስለሆኑ ለዛም ነው ሐዋርያው ቅዱስ ማቴዎስ ተሰናከሉበት ያለው። ተሰናከሉበት ይላል። በክርስቶስ ላይ ምን አሉ? ተሳሳቱ። በዚህ ዘመን ያላችሁ ፕሮቴስታንት እህት ወንድሞቼ እባካችሁን በክርስቶስ ላይ አትሰናከሉ፣ አትሰናከሉ። ሁላችሁም ኮሜንት ላይ አትሰናከሉ እያላችሁ ጻፉ። በኢየሱስ አትሰናከሉ እያላችሁ ለፕሮቴስታንት እህት ወንድሞቻችን ጻፉላቸው ፕሊስ። ድንግል ማርያም ልጆች አሏት ለማለት ብላችሁ እባካችሁን በኢየሱስ ላይ አትሰናከሉ። በዛን ዘመን እንደነበሩ ጸሐፍት ፈሪሳውያን በኢየሱስ ክርስቶስ ላይ እባካችሁ አትሰናከሉ። ምን ብለው ነው የተሰናከሉት ለመሆኑ ስንል ይህ የጸራቢው ዮሴፍ ልጅ አይደለም ወይ? እናቱስ ማርያም ትባል የለም ወይ? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉም ወይ? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም ወይ ብለው በክርስቶስ ላይ ተሰናከሉ። አሁን ወርዱ ስታዩት እንዴ ድንግል ማርያም ክርስቶስ ኢየሱስ እናት አይደለች እንዴ? እንዴት ነው አሁን ይህን ተናግረው የሚሳሳቱት ያስብላል አይደል? ልዩነት አለ። ቁጥር 58 ላይ ባለማመናቸው ምክንያት ይላል። በመሰረቱ ትልቁ የፕሮቴስታንት ወንድሞቻችን ስህተት ያላመኑ ሰዎች በክርስቶስ ያላመኑ ሰዎች የተናገሩትን ንግግር እንደ ሃይማኖት ማስረጃ አድርገው ማምጣታቸው ነው። ለምሳሌ በዚህ አይነት አንድ ሰው መጥቶ የእናንተ አምላክ ክርስቶስ ኢየሱስ ቤልዙቤል አለበት፣ አጋንንትን የሚያወጣው በአጋንንት አለቃ ነው ማለት ይችላል ማለት ነው። እንዴት? ምክንያቱም እነዚሁ በክርስቶስ ያላመኑ ሰዎች የማርቆስ ወንጌል ምዕራፍ 3 ቁጥር 22 ላይ ጌታችን ኢየሱስ ክርስቶስን ቤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረዋል። ይህንን ንግግር የተናገሩት ባለማመናቸው ምክንያት ነው። አንቲክራይስት ስለነበሩ የተናገሩት። እነዚህ ሰዎች የተናገሩት ንግግር እንደ ታሪክ ተዘግቦ ተቀመጠ እንጂ የሃይማኖት መመስረቻ ግን አይደለም። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለውም ክፍል ላይ እነዚህ ሰዎች የተናገሯቸው ንግግሮች የታሪክ ክፍል ሆኖ ተቀመጠ እንጂ የሃይማኖት መመስረቻ ግን አይደለም። እነዚህ ሰዎች በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። ሁላችሁም አዳምጡ። ሁሉም ፕሮቴስታንቶች ወንድሞች አዳምጡ በደንብ አድርጋችሁ። እነዚህ ሰዎች በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። ኦኬ፣ የማያምኑት ምንድን ነበረ? ለምሳሌ የክርስቶስ ስም በሁለት አይነት መልኩ እንዲጠራ አይፈልጉም። አንደኛ ከድንግል ማርያም በድንግልና ተጸንሶ በድንግልና ነው የተወለደው ማለትን ማመን አይፈልጉም፣ እንዲባልም አይፈልጉም። በቃ እንደ ሩቅ ብእሲ እንደ ተራ ሰው ልክ እንደነሱ ከኤክስ እና ዋይ በትዳር ህይወት የተገኘ ሰው እንደሆነ ነው መናገር የሚፈልጉት። የአይሁድ ትልቁ ችግሩ ያ ነበረ። ሌላው ዋነኛው ከሁሉ በላይ ደግሞ ዋነኛው ምንድን ነው? ቅዱስ ጴጥሮስ በፊልጶስ ቂሳሪያ ስለ ክርስቶስ የመሰከረው እውነት ነበረ። ያንን ቃል መመስከር አይፈልጉም። በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስበው ጌታችን ኢየሱስ ክርስቶስ አንድ ጥያቄ ጠይቋቸው ነበረ። መኔ ብለኒ ሰብ ለወልደ እጓለ እመሕያው ብሎ ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። የዚህን ጊዜ ሐዋርያት ሰዎች ሲናገሩ የሰሙትን ነገር በአጠቃላይ ለክርስቶስ መለሱለት። አንዳንዶች ዮሐንስን፣ አንዳንዶች ኤልያስን፣ አንዳንዶች እንዲህ ነው እያሉ ይናገራሉ ብለው ለክርስቶስ መለሱለት። ከዛስ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። የዚህን ጊዜ ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወለ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። አይሁድ ይህንን ቃል መናገር አይፈልጉም። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው መባልን አይፈልጉም። ኦኬ። ስለዚህ በክርስቶስ ላይ ምን አሉበት ይላል? ተሰናከሉበት። ሲጀምሩ ምን ብለው ጀመሩ? የአወኩሽ ናኩሽ ንግግር የተናገሩት ባይዘዌ። ለምሳሌ እናንተ ከቀያችሁ ከመንደሪያችሁ ተነስታችሁ ትልቅ ደረጃ ስትደርሱ ወደ ድሮ ማንነታችሁ የጎተቱ ሊጠርፏችሁና ሊጥሏችሁ የሚፈልጉ የአወኩሽ ናኩሽን ቃላቶች የሚናገሩ ሰዎች አሉ በዙሪያችሁ። ምን ደግሞ ምን ተሙንና እንዴ ምን ዴታሙ እኮ ምን እንዴ ቅርብ ጊዜ እኮ ከኛ ጋር እኮ እንዲያደርግ የነበረ ሰው ነው የሚሉ ሰዎች ተሙን ሊያከብሩት ፈልገው አይደለም። ተሙን ስለሚያውቁት አይደለም እንደዚህ እያሉ ያሉት፣ ተሙን ለመናቅ ስለፈለጉ ነው። እነሱን ንቀውት ሌላ ሰው እንዲንቀው ስለሚፈልጉ ተሙን እናውቀዋለን ይሏቸዋል። ሰው እነዚህም ሰዎች እንዲህ ብለው ጀመሩ። ይህ የጸራቢው የዮሴፍ ልጅ አይደል እንዲህ ያሉ። የኢየሱስ ክርስቶስ አባት እግዚአብሔር አብ ሆኖ ሳለ አያችሁ፣ ኢየሱስ ክርስቶስ ወለ እግዚአብሔር ሕያው የእግዚአብሔር